ወይዘሮ ሩታ አብርሽን ፈልግሃለሁኝ ከአብርሽ ጋራ መኖር ፈልጋለሁኝ። እኔ መቀደም ለታ የለቀኩ ትላንትና ነው የለቀኩታል። መቀደም ለታ የሰራው እነሱ የሰሩትን ቪዲዮ አይቼ ማለት ነው። ማን ነው ያ ልጅ ደስታ ደግሞ ዳኒ ማን ነበር ስሙ? ራሱ ሊጠፋኝ ነው እንደ ጌታ ሆይ ዳኒ ነው አላው ዳኒ ሆነው ቪዲዮ ሰርተው ነበር ማለት ነው። ከዛ አብርሃም መጣ። ድንገታዊ ያልሆነ ነገር ነው። ያው አስበውበት እኔ ጠርታው ይሁን አላቅም፣ ግን ያኛው ጠርታው ባይሆን ቪዲዮ ማን ነው ይዞ የመጣው? ግን አብርሃም ነው። ማን ነው ቪዲዮ ይዞ የመጣው? ግን በአብርሃም ቻናል ላይ ነው የተለቀቀው። ዞሮ በአብርሃም ቻናል ላይ ነው የተለቀቀው። ስለዚህ ምን እያለችው ነበረ? አንተ ትቀናለህ እንዴ? እሷ ከሰው ጋር ስትሆን ትቀናለህ እንዴ? ምናምን እያልክ ነበረ ዳኒ ማለት ነው። ስለዚህ እሱ ቀንቶ አይደለም። እኔ አብርሃም እሷን መቅናት ትቷል ብዬ እኔ ማሰብ የጀመርኩት በቅርብ ጊዜ ነው። ግፋ ብል እንጃ ቅርብ ጊዜ ነው። ለምን ምንድን ነው ያለክ ዳኒ? ከፈለክ አንተ ከጎኑ አይደለም ከጀርባውም ራሱ ኢየሱስ አባቱ ወይኔ ጌታዬ፣ ካሜራ የተገለበጠ ይቅርታ ሰዎችዬ፣ ንፋሱ ነው መሰለኝ። ቆይ እስኪ ቆይ የምን ንፋስ ነው ቤት ውስጥ እንዳትሉኝ፣ መከየፍ ከፍቻለሁኝ እና ስለዚህ ስለነሱ ነው ይዤ መጣሁት። እና በድንገት ተነስተሽ ልክ እንደ መብረቅ በድንገት ተነስተሽ እኔ ከሱ ጋር በአንድ ቀን ልዩነት ነው ሀሳብሽ የሚቀያየረው፣ በደቂቃ በሰከንድ። ሰው እኮ ልጁ ራሱ ሀሳብ ከሰጣችሁ። ሰላም ዩቱብ ተከታታዮቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ መቼም ስለነሱ ነው ይዤ የምመጣው እና በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ የሀገሬ ልጆች፣ ውድ ኢትዮጵያኖች እና ውድ ኤርትራኖች፣ በሀገር ውስጥም ከሀገር ውጭም ያላችሁ አዳዲስ ከሆናችሁ ወደዚህ ቤት አጋጣሚ ሲመጣላችሁ ስትመጡ ስክሮልም ስታረጉ ከሲመጣላችሁ ሰብስክራይብ እያረጋችሁ የደውል ምልክቷን እየነካችሁ አበረታቱኝ እላችኋለሁ ውዶችዬ፣ አበረታቱኝ እና ነባሮች ደግሞ ቪዲዮን ላይክ አርጉልኝ፣ ሼር አርጉልኝ፣ ኮሜንት አርጉልኝ፣ አበረታቱኝ ውዶችዬ እላችኋለሁ። ይዤላችሁ የመጣው ስለ አብርሽና ስለ ሄርሜላና ስለ ሩታ በድንገት ተነስታ ከአብርሃም ጋር መሆን ፈልጋለሁኝ ብላ ቁጭ ጆሮዬ ነው ወይስ ሌላ ነገር ነው እየሰማው ያለሁት? እናንተ እኔ እኮ መቀደም ተሰርቻለሁኝ። በምን ብትሉኝ እሱ እያለቃቀሰ ለምሳሌ በፊት አትሂጂ እዚሁ ተቀመጪ ምናምን እያለቃቀሰ አብሯት እንድቀጥል ወይ ጢባ ጢቤ እንድትጫወትበት ነው የምፈልገው ልጁ ላይ ማለት ነው። ግን አንቺ ምን አይነት ሴት ነሽ? እውነት እኔ ምን አይነት ሴት ነሽ? ምን አይነት ተፈጥሮ ያለሽ ሴት ነሽ አንቺ? እጄን ጠመዘዘኝ ምን ጥስዩ ያደረገኝ ብላ እዛኛው ቪዲዮ ላይ ግቡና እዩ። ምንድነው ያልኩት እኔ? ይቺ ጠጋጠጋ ህቃ ለማንሳት ነው። አብርሽ እየኮበለለ መኮብለሉን አውቃለች። ስለዚህ አሁን ልቡን ለመስረቅ እንደ በፊቱ አትጂ። እዛው ምን አለችው? እንዳራዝም እንዳልከኝ ታውቃለህ። ከዛ አንተን ባትለኝ ለአንዳንድ ነገሮች ብዬ እኔ አራዝም ያለው። አሁን ግን ፕሮሰሱን ጨርሻለሁ፣ ሊሄድ ነው። ስለዚህ እንድታቅ ብዬ ነው። አይ አትጂ፣ አፈር ልብላልሽ፣ አትጂ እንዲላት ነው የፈለገችው፣ እንደ በፊቱ ማለት ነው። እንዲለማመጣት እንዲያለቅስላት ነው የፈለገችው። እሱ አንቺ ግን መሄድ ትችያለሽ፣ ግን ልጄን ይዘሽ መሄድ አትችይም ማለት፣ እሱም ማድረግ አትችልም ማለት። ለምንድን ማልችለው? አንቺ መሄድ ትችያለሽ፣ ልጄን ለኔም ሰተሽ መሄድ ትችያለሽ አላት። መፍቱ ነው። አንድ አባት ለልጁ ካልፈረመ የትም አገር ይዘሽ መሄድ ስልጣን የለሽ። አንድ አባት እናት ተብየዋ የወለደች እናት አመጣ የወለደች አንድ እናት ደብቋትም ይሁን የሆነ ፕሮሰስ አርጎ ወደ ሌላ አገር ይዞ የመሄድ ስልጣን የለው። ልጁ የጋራ ንብረታቸው ነው። ገባችሁ?
አንቺ ስላረገሽ ስለወለድሽ መንግስት ላንቺ ይፈቅዳል ማለት አይደለም። አንዳንድ ጊዜ ህጎችንም ራሱ እሷ ስለ ህግ ስለምኑ ሳይሆን ዝም ብላ ልትጫወትበት ልጁን እንዴት ነው ልጁን እንዴት ነው አንዳንድ ሰው የሆነ የሚወደውን ነገር በቃ በሚወደው ነገር መጫወት ይፈልጋል። አሁን አብርሃም ልጁን ይፈልጋል። አዎ በልጁ እንትን እያለች ጥባ ጥቤ ልትጫወት ትፈልጋለች ማለት ነው። ከዛ በሱ አልሳካ ሲላት ደግሞ ምን አረገች? ቀጥ ብላ ወደ ዴቭ ሄደች ማለት ነው። ወንድምየው ጋር ደወለች፣ ጠራችሁ። ምንድነው ሀሳብሽ ምንድነው ምናምን ብሎ ጠየቃት። እኔ ከአብርሽ ጋራ አስቢበት አልከኝ፣ አሰብኩበት፣ ከአብርሽ ጋራ መቀጠል ፈልጋለሁኝ አለች። መቀደምነታ ምን እያለች ነበረ? ትላንትና የተለቀቀ ቪዲዮ አይታችሁ የሰራችሁም ልጆችም አላችሁ ዩቲዩብ ላይ። መቀደም ምን እያለችው ነበር? አንተ ትታያለህ እንዴ? አንተ እኮ ከሷ ጋር ቆመ ከራሷ ትታይ ምናምን ስትል ሲለው አብርሃም ማን ነው ስሙ ጣፋ ዳኒ እንደዛ ሲለው ምን አለችው እሷ? አንተ ከነሱ ተርታ ነው እንደዛ ትላንትና ብለው በማግስቱ እኔ ከሱ ጋር መኖር ፈልጋለሁኝ፣ እኔ ከሱ ጋር መቀጠል ፈልጋለሁ። እውነት እሷ ያለታ እንደዛ ከዳኒ ጋር እንደዛ እንትን ሲባል ማለትም እኔ አልፈልጋትም እኔ ስለሷ እኔ አልፈልጋትም ብሏል። ብዙ ጊዜ ተናግሯል። አሁን እኮ ጀግና እየተጫወተ ነው አብርሃም። እኔ ከዚህም በፊትም ብያለሁ፣ የሚያፈቅሩ ሰዎች አፍቃሪ የሆኑ ሰዎች ሰውን ሲጠሉ እንደ ቆሻሻ ዙባላ ራሱ እኮ ምን ውስጥ አለ ብለን አንዳንድ ጊዜ በርበራ አድርገን እናያለን። የጠላናቸው ሰዎች ዞር ብለን አናይም እኛ አፍቃሪዎች። እኔንም ያካትታል ይሄ ነገር። ገባችሁ? የሚያፈቅር ልብ መጥላት እንደሚችል ጠንቅቀሽ ታውቂያለሽ። ጠንቅቆ ያውቃል አብርሃም። አንቺ ጭንቅላት እውነቱን ያለው ያምሻል እንዴ ያለ እውነት የሱን ደስታ ከዚችኛዋ ጋር መቀጠሉን ስታይ መቀደምነታ አጥጋቢም ባይሆን ብያቸዋለሁ። እኔ ይሄን ቃል ደጋግሜንት ብያለሁ። በሹክሹክታም ብሏት ከሆነ እኔ አላውቅም። የሰማሁት ነገር ግን ለኔ እንደ ሴት አጥጋቢ አይደለም ብዬ ነበረ። እና ከዚችኛዋ ጋር መሆኑን ስታቁ ወደዛ መሄዱን ስታቅ አመለጠኝ። እንደ በፊቱ እየተጫወትኩበት ሽማግሌ ከዚህም በፊትም ብሎ ወንድምየው ተዋት። እሷ ስትለምን ከሷ ውጪ ሰው ያሌለ መስሏታል። ተዋት ወንድሜ፣ ጋሽዬ ለምኗታል፣ ጓደኞቼ ለምነዋል፣ ብዙ ሰው እሷን ለምኗል። ስለዚህ እውነት እኮ ነው። ልጅቷ እኮ ለየት ያለች ነገር በቃ ራሷን የሱን ቤተሰብ አስመሰሉባት። በቃ ልጅቷ ሩታ ዋት ቀልደኛ ናት እሷ። እውነት የቀልደኛ በጣም ቀልድ ያልጨረሰች ቀልድ ከፈለጋችሁ አሁን ደግሞ በወንድምየው መጣ። እኔ ካንተ ጋር ከሱ ጋር መኖር ፈልጋለሁኝ። አንቺ በፈለግሽበት ባቆምሹ ቦታ መኪናሽ መሰልኩሽ እንዴ? ባቆምሽበት ቦታ መተሽ ከፍተሽኝ ምትነጂኝ አላት። ትክክል ነክ፣ አደንቅሃለሁኝ። ጀግና ሁን። በቃ ቆፍጣና ወንድ ሁን። አትሽለጥለጥ ብዬሃለሁ። አትሽለጥለጥ። አሁንም ህይወትን ሚኖርልክ ወንድምክ አይደለም፣ ጋሽዬ አይደለም፣ ቡዜ አይደለችም፣ ኤፍሬም አይደለም። ገባክ? ህይወትህን የምትኖረው ራስክ ነህ። ነገም ብትገባ ተመልሰ ለልጄ ብለክ ራሱ ብትመለስ ነው ልጅህን በውጭ ሆነ ማሳደግ ትችላለህ። ከሷ ጋር እየተለበለብክ በጥፊ እየመታችክ እያጮለች ከሷ ጋር ከምትኖር ልጅህን በውጭ ሆነ አሳድግ። ለምን እንደዚህ ያልሽ ሴት ነሽ ምናምን ልትሉኝ ትችላላችሁ። ሰው ለፍቅር ብሎ ዝቅ ሲል መረማመጃ ልክ በታኮ ጭንቅላታችን ውስጥ መባል የለብንም እኛ የምናፈቅር ሰዎች። ገባችሁ? ስለዚህ ፍቅር ለሚገባው ይሰጣል። ፍቅር ክብር አለው። ፍቅር መስዋዕት አለው። መስዋዕት እኔ አንዳንድ ሰዎች አሁን አብርሃም ጥፋተኛ ነው፣ አብርሃም በለዋ ላይ እንደዚህ ሆኗል። ኖ አብርሃም በቃ በለዋ ላይ ዞመተ፣ በለዋ ላይ ያዘ ማለት ለሷ ብሎ እኮ ሆስፒታል የገባ ጊዜ ያ ማን የሚባል ልጅ ይዛ መታ እሱን ላስቀና ነው ምን ጥስየው ምናምን ብላ፣ እኔ ባሌን ለማስቀናት ወንድ ጋር ምን አስኬደኝ? ሸቅርቅር እያልኩኝ እየለበስኩኝ እቤቴ ውስጥ እየዘነጥኩ ባሌን አስቀናዋለሁኝ። ወንድ ጋር ስለሄድኩኝ ለምን አስቀናዋለሁ? ስሩን ምልክ ውስጥ ከተዋለሁኝ። ስሩንም የማይሆን ነገር ውስጥ ራሴን ይዤ ጦስ ውስጥ አያችሁ። እሷ እኮ በራሷ እጅ በራሷ በጠለፈችው ገመድ ራሷ ወደቀች።
ወጥመድ ስታጠምዱ ወይ ጉድጓድ ለሰው ስትቆፍሩ አርቃችሁ አትቆፍሩ። ለራሳችሁ ልትገቡበት ስለምትችሉ በዛ ጉድጓድ ውስጥ ወጥመድም ስታጠምዱ እኔ በዚህ ወጥመድ ውስጥ ራሴ ገብቼ ልወርቅ እችል ብላችሁ እሷ ወጥመዷን ዘርግታ ኧረ ተይ ሩታ የእሱ ቤተሰቦች የእሱ ጓደኞች እሱ ስንቴን የሰገደላት እንደው አብርሃም እውነቴን ነው የምልህ አንተ ወደ ሩታ ምንም አይቀርብህም። ምን እያለችው ነበረ? እንዴት ነው ትላንት ነገ ለምሳሌ ነገ የምፈልገውን ባሌ በጓደኞቹ ፊት መቼም ዳኒ ጓደኛው ነው አይደል? ባይጣጣሙ ምንም ቢሉ አንዴ ሲጣሉ አንዴ ሲፋቀሩ መቼም ጓደኛሞች ናቸው አይደል? በሱ ፊት አንተ ከነሱ ሰልፍ ነክ አንተም እኮ በሷ እውቅና ልታገኝ ነው በሷ ልትታወቅ ነው ምናምን ያለው መሰለኝ አብርሃም። አንተም እኮ የታወቅከው በኔ ነው። እኛ የምናቅሽ በአብርሃም ነው። እኔ ማቅሽ በአብርሃም ነው። ሌሎቹ የሚያውቁሽ ከሆነ አላቅም። እኔ ማቅሽ በአብርሃም ነው። አብርሃምን ካንቺ በፊት ነው ማቀው። ገባሽ? የሆነ ነገር ስስቢ ከየት እንደሚሳብ ወቂ። እኔ ለዚህ ነው ባለፈውም መውጫ መግባሽን ወቂ ያልኩሽ። ዝም ብለሽ አንቺ እንደ ከፍት አትነጂ። ሩታ ስለተባልሽ ምን ነው እንደዚህ ካንቺ በስተቀር ቀሚስ አለብሽም። ሲጀመር ትናንትና ምን እንደለበሰች ራሱ ነው በስራቱም አላየዋትም። እውነት የድንጋይ እኔ አብርሃም እንደዛ ሲላት ማለት ነው እመቤቴ ነው እግዚአብሔርን እንዲህ ነው ልክ ኳስ ሲጫወቱ ድሮ ኳስ ሲያሸንፉ ታውቃላችሁ ቡድናችሁ እንደዚህ ነው የጨፈርኩት። እንደዛ ሲላት ለምን በቃ ደስ አለኝ። እሷ አሁንም ልትጫወት ጌሟን ልትጫወት ምንድነው ያልኩት እኔ ዳኒ ልጄን ማየት ፈልጋለሁ፣ ከልጄ ጋር መሆን አለበት፣ ልጄ መጎዳት የለበትም ብሎ አበባ ይዞ ቤት ሲሄድ ከዛ ቀጥሎ በሁለተኛው አብርሃም ቤት ሲመጣ እንደዛ ስታቋሽሸው ድራማ እየሰራች እንደሆነ እኔ ያኔ ገብቶኛል። ድራማ ውስጥ እሱን መክተት እንደፈለገች ያማን ነው የሚባለው ደስታ ነው ምንጥስየው የሚባለው እሱን በብር ገዝታው እንዳመጣች በትክክል ያስታውቃል። ማሴት ናት። ልክ እኮ እሱ አብርሃም እንዲህ ልጁን ሲያንጠለጥለው ሄደ አብርሃም ላይ እንድልጥፍ እውነት እሱ ልቡ ሄዷል። በቃ ሸፈተ እኮ ሄደ ገሰገሰ ቆየ። ታይ በምንልሽ ሰዓት ታይ ባልሽን ያዡ፣ ታይ አሳልፈሽ ለሴት አትስጪው፣ ታይ ትዳርሽን አክብሪ፣ ታይ ቤትሽን ያዢ በምንልሽ ሰዓት እኔ እስኪ ረፈደ ነው ሁሌ የምትይው ረፈደ። ዛሬ ላንቺም ደግሞ በሱ ቦታ ዛሬ ረፍዷል። ዛሬ ነው ትክክለኛው የረፈደ። ከረፈደ በኋላ ውሻ ከጮኸ ጅብ ካለፈ ውሻ ጮኸ እንደሚባለው ማለት ነው። ከረፈደ መተሽ እሱ ስንት መንገድ አቋርጦ ከሄደ ፍቅሩን እያጣጣመ ካለ በኋላ አንቺ መተሽ እኔ ከሱ ጋር መኖር ፈልጋለሁ ቦርሳሽን እዚህ ጋር ጤብ አድርገሽ ምናምን እውነት አንድ ቀን ራሱ እስኪ ወንድምየውን ቤት ጋብዘሽ ታውቂያለሽ? እስኪ ሁል ቀን መንገድ ላይ ነው የምትቀጥሪው? ሁል ጊዜ ይሄ ግሪን ቦታ ተመችቷቸዋል፣ እዛ ነው የምትቀጥሪው። እንደው የወንድሙ ልጅ ራሱ አይቷል እንዴ? ዴቭ ነው ስሙ፣ ዴቭ እያሉ ዳንኤል ነው እዛ ዳንኤል ነው ወደ ዴቭ የሚባለው እኔ አላውቅም። ይሄ የሚቆለማመጥ እንትን እኔ በደንብ ስለማላውቅ ነው። እና ስለዚህ ምን ልልሽ ፈልጌ ነው ውዴ፣ ረፍዶብሻል፣ እኔም ነቅቼብሻለሁኝ። እኔ እኮ ጠጋ ስትል ልጄን ይዤ ሊሄድ ነው ምናምን ብለሽ እኮ ጠጋ ለምን ሴት ልኝና ይገባኛል። ሴት ነኝ እኮ ብላተኛ ነኝ። ብላተኞች ናል ሴቶች እኮ ብዙ ነገር መቀመር እንችላለን። የማይያዝ ወንድ መያዝ እንችላለን በፍቅር ካወቅሽበት እንጂ እንዳንቺ እየተባለ አይደለም። ገባሽ? መቀደምታ ምን እያልሹ ነበረ? ዛሬ ትናንትና ምን ተገኝቶ ነው እኔ ከሱ ጋር መኖር ፈልጋለሁ? መቀደም ምን እያልሹ ነበር? አትንካኝ እዛ ቆሻሻ ማን ቆሻሻ? እንዳንቺ አይነት ሴት እኮ ናት ያቺም። አይሽ በፊትሽ እቀፍ ሲያረጋ ሴት ተቃቀፉ ራሱ ያምርባቸዋል። ገባሽ? ሲያቅፋት ምናምን ይለይልሽ። እኔ እኮ ብያለሁ። አሁን ጠጋ ብላለች። እቺ የሆነ ነገር ነው የምትፈልገው። ስለዚህ ስትመጣ አሁን ደግሞ የሱ ቤተሰቦች መጣችሁ፣ እሷ ስትመለስ አንተ ለምንድን ነው የማትመለሱ ብላችሁ ልጁን እንዳጨቃጭቁት ብያችኋለሁ። እንደው ይሄን እንትኔን እንደው ለአንዴና ለመጨረሻ ሼር ሰብስክራይብ ላይክ እያረጋችሁ ቫይራል ወጥቶ እነ ቡዜ ጋር እኔ ማንም ጋር እንዲደርስ አልፈልግም። የሱ ቤተሰቦች ጋር እንዲደርስልኝ ፈልጋለሁ። ይሄ መልእክቴ
እንደው አብርሃም ካሁን በኋላ እኔ ምንድነው ያለ እኔ ለልጄ ስል ነው እንጂ እኔ ለልጄ ስል ነው እንጂ አንቺን ማየት ራሱ አልፈልግም ማለት እግዚአብሔርን እንዴት ህርር እንዳለች። ከዛ ደግሞ እሷ ያው አንተ እንደነገርኩክ ነው ዴቭ፣ ያው ነግሬሃለሁኝ እና እሱ እንደ ድሮ የሚሆን ከሆነ ሁሉን ነገር ትቶ ወደ በፊቱ ወደ ድሮ የሚመለስ ከሆነ እኔ ከሱ ጋር ቀጥላለሁ ምናምን ሲል ዞር ብሎ ሄርሜላን አይቶ ነው የሳቀባት። እና አስተያየቱ ራሱ ተቀይረሃል፣ መቀየር አንቺ ሄርሜላ እውነትም አሰልጥነሽዋል ልጁን፣ እውነትም ገርተሽዋል። ልክ እንዴት ነው ወደ እነሱ ሀገር ይኖር አይኖር አላውቅም፣ ፈረስ ሲገራ እንዴት ነው በቃ በባለቤቱ ነው የሚወጣው፣ በተገራው ይባላል። በቃ አንዳንድ ሰው ፈረስ መግራት ይችልበታል። ስለዚህ ኤኬሌ ይገራ በቃ አሁን ለምሳሌ ለሰርግ ይሆናል፣ ይሄ ለጥምቀት ለምናምን የሚፈለግ ፈረስ በቃ እንደው እንደሚንቀጠቀጥ ፈረስ ታውቃላችሁ፣ አይታችሁ ታውቃላችሁ። ያው እኔ ገጠር ልጅም ስለሆንኩኝ አውቃለሁ ስለ ፈረሶች ስለ ምናምን ስለ ከፍት ምናምን እና እኔም ጋላቢ ነኝ። ደግሞ ሴት ልጅ ፈረስ ትጋልባለች እንዴ ምናምን እንዳትሉኛ፣ እንጋልባለን ፈረስ በጣም ነው እንጋልበው። እና ስለዚህ የሚንቀጠቀጥ ፈረስ ካለ ባለቤቱ ማይቀመጡት ፈረስ አለ አይደል? በቃ እንደዛ አይነት አድርጋ ነው የገራችሁ ልጁን። አሁንም ግሪው ግን እውነቴን ነው የምልሽ ብዙ ልጆች አብርሃምን እንደሌላ እንደ ሩታ እንዳትጎጂው እንዲህ እንዳትዪው ምናምን አደራሽ። እኔም ራሱ ከነዛ ሰዎች ውስጥ አንዷ ነኝ። አደራ በቃ ፍቅር መግቢ ምንም አይኑራችሁ። እግዚአብሔር ምንም ሰው ልጅ አይኑረው። ፍቅር እኮ ለሰው ልጅ ትልቅ ነገር ነው፣ ትልቅ ነገር። ሰው ውሃ ጠጥቶ ይኖራል ከባለቤቱ ከሚስቱ ጋር ከፍቅረኛው ጋር ገባችሁ? ሰው ልጅ ብዙ ነገርን አሳልፎ ነው አልጋ ላይ ወጥቶ የሚተኛው እንጂ ዝም ብሎ ተነስቶ ፊት ተብሎ አይደለም። ትዳር የሚባል ነገር ላይ የሚገባው ስንት መስዋዕት ተከፍሎ ነው ወደ ትዳር ሰው ልጅ የሚገባው። ኦኬ ዝም ብሎ ዘላችሁ ትዳር ትላላችሁ፣ ትዳር ውስጥ ትገባላችሁ። ሰው ይው እና ለምሳሌ እናንተ የሆነ ቪዲዮ አንድ ጊዜ እዛ የት ሀገር ነበረ ቡታጅራ ላይ ሆነው እየሰሩት ቪዲዮ ምናምን ነበረ። ደስ ይላል። በቃ ማርያምን እሷ ቁምጣ ለብሳ የሆነ ምግብ ስትሰራ ፍራሽ ምናምን ተነጥፎ ምናምን ደስ ይላል። ገባችሁ? በጣም ደስ የሚል ያኔ ያላችሁ ፍቅር ዛሬ አልጋ ላይ ስተኝ ሶፋ ላይ ስትቀመጪ ቴሌቪዥን ሲኖርሽ ምን ነው አንቀጠቀጠሽ? ንብረት ሲመጣ እኮ ዝቅ ማለት ነው ያለብሽ። ዝቅ ካንቺ በታች ያሉት ሰዎች ማክበር፣ የተራቡ ካሉ ማብላት። ከመሬት ተነስተሽ መተሽ አፈቀርኩት ምንድነው አብሬ መኖር ፈልጋለሁኝ አትንካኝ፣ በዛ በቆሻሻ አትንካኝ ብለሽ እንደዛ ምንጭቅ አይን የላችሁም እንዴ? ቆይ በሷ ሽምግልና ውስጥ የምትገቡት የሱን ቤተሰብ ልትሆኑ ትችላላችሁ። ጎረቤ ይሄ ምንድነው ጓደኛ ምናምን ልትሆኑ ትችላላችሁ። አታዩም እንዴ እንዴት እንደምታመነጫጭቀው? እና ትላንትና ተኝታ አድራ አስባበት ነገሮች አንዱ ሲወጣ የኔ ህይወት አንዱ ሲወጣ አንዱ ሲገባ ያረግሽው እኮ አንቺ ነሽ። ሄርሜላ አብርሃም ጋር እኮ የመጣችው እኔ ከዚህም በፊትም ተናግሬያለሁ። እነሱ ከተበጣበጡ ከተለያዩ ስንቴ ልታስታርቅ ደግሞ እኮ ይው አንድ ሰው እኮ ብልጥ እኔ ባሌን የምፈልገው ከሆነ እኔ እኮ ነኝ ባሌን ማስከብረው። እኔ እኮ ነኝ ባሌ ማንም ሴት እንዳትነካው ማድረግ የምችለው። አይ ብሎ ደግሞ ራሱ ፈቅዶ እኔ ና እያልኩት እያከበርኩት ክብር ጥሎለት አፈር አልጋ ላይ ስለው አፈር ካማረው ይጠረግ ይሂድ። ከኔ የተሻለ አያገኝም፣ ከኔ ያነሰ እንጂ። ገባችሁ? በኑሮም ሊሆን ይችላል፣ በጸባይም ሊሆን ይችላል። እኔ ስለተንከባከብኩ ሌላ ሴት ትንከባከበዋለች ማለት አይደለም። ደግሞ ሌላ ወንድ ልጅ ተንከባከበሽ ማለት ሁሉም ወንዶች ይንከባከቡሻል ማለት አይደለም። ገባሽ? እኔ ባሌን የልጅሽ አባት በእነዚህ አይነት ሰዎች አንቺ አብሮ መኖሩን ይቅር፣ አብረሽ መቀጠሉ ይቅር፣ ችግር የለውም። የልጅሽ አባት ነው። መቀደምነታ እኮ የልጅ አባት ነው ምንም ቢሆን ምናምን ስትልም እቺ ልጅ የሆነ ነገር ልፈልግ ነው። ልጁ ወደዛችኛዋ መመለሱን ስታቅ አመለጠኝ ብላ እየሮጠች ነው። እንደው አደራሽን ትላንትና አዳሯን ጌታ ያውቃል እንዴት እንዳደረች።
አሁንም ሐሳብሽ እንዳትቀይሪ እሷ ሐሳቧን ትቀያይራለች ምናምን እያሉሽ ነው። ሐሳብሽ እንዳትቀይሪ ምናምን እሺ 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 አለ። ወረ እሱ ብትሄድም ስለሷ አላስብም፣ እዚህ ብትሆንም ስለሷ አላስብም ብሏል። እኔ ስለሷ ከሷ ጋር እኔ የሚያገናኘኝ ልጄ ብቻ ነው። እኔ እኮ ከልጄ ከሷ ጋር ሰላምን የፈጠርኩት በሰላም ልጄን እንዳይ በሰላም ልጄን አይቼ እንድወጣ ምናምን ነው እንጂ እኔ ከሷ ጋር ምንም አይነት ግንኙነት የለንም። ፈርምልኝ ፈርምልኝ ፈርምልኝ፣ ካልፈረምክ አለች ፈረመላት። እሺ ከፈረምኩልሽ በኋላም አብረን እስኪ እንኑር። አንድ ክላስ ስጭኝና የእንግዳ መቀበያ ያላቸው መሰለኝ ክላስ፣ አንድ ክላስ ስጭኝና እዚህ ልቀመጥ። አሻፈረኝ፣ አለቃ አልፈልግም። እሱ መጣለው ልጄን ላይ ምናምን ሲላት እሷ ሌላ ጎረምሳ ይዛ ትጠብቋለች ለማስቀናት። ስሩንም እኮ አንቺ ጎበዝ ከሆንሽ እኮ በስራ አስቀኙ ሰርተሽ እንጂ ምንድነው በወንድ። ቀስ በይ ተረጋጊ። መቀደም ለታ ነው የወለድሽው። በዚህ ሰዓት አንቺ ሌላ እኔ ግን ቅርታ አርጉልኝና ይሄ ለድራማ እሱን ለማስቀናት ምናምን ተብሎ እንደዚህ የሚለጣጠፍ ነገር እኔ አልወድም። እኔ ቆሌ ራሱ አይፈልግም እንደዚህ አይነት እኔ እንዴት ሆነሽ ነው አንቺ የሆነ ሰው በልብሽ እያለ ለማስቀናት ራሱ እኮ እንዴት አድርገሽ ነው ከወንድ ጋር የምትጠጋጊው? እንዴት ነው ህሊናችሁ የሚፈቅደው? ድራማ እኮ የሚሰሩ ሰዎች ኦኬ ድራማ ነው። እናንተ በህይወታችሁ ላይ ነው ድራማ የምትሰሩት፣ በቤታችሁ፣ በኑሯችሁ፣ በትዳራችሁ እንዴ። እሱን ለማስቀናት ነው እንጂ አብርሃም እሷን ጥሏት እንደሄደ አይደለም። እሷ እያረገች ያለችው ምናምን እያላችሁ ቪዲዮ የምትሰሩ ሰዎች ስላየዋችሁ ነው ማለት ነው። አብርሃም መቼ ነው ጥሏት የሄደው? ሰዎች እስኪ አብርሃም የቱ ጋር ነው እሷን ጥሏት የሄደው? በቃ አሁን ቆረጠለት እኮ ለየለት። መቼ ነው ለየለት? መቼ ነው የቆረጠለት? አበባ ይዞ መጥቶ መልሶ እሱ እንደውሻ አውጥተውት ምን ብለው እንዲህ እንትን ተደግፎ ምንድነው አመሉ ነው ምናምን እመቤቴን እኔ እውነቴን ነው የምልሽ። እኔ የሱ እህት ቦን ቄጥሽን ነው የምወጋው፣ ቄጥሽን። አይገርምሽም? ወንድሜ እንደዛ ልክ በገዛ ቤቱ በኖረበት ቤቱ በተከበረበት ቤቱ አነሰን በዛም ስቃችሁ የበላችሁበት በራፍ ላይ እንደዚህ አንገቱን እንደዚህ ጭንቅላ ግንባሩን ከጣውላ ጋር አጣብቆ አንቺ ታሾፊበታለሽ ከወንዶች ጋር ሆነሽ እነዛ መጥረጋ የመሰለ ወንድም ምናምን ጥስየው የሚባለው ከነሱ ጋር ሆነሽ እያሾፍሽበት። እውነት እሱ እንደ አብርሃም ቻይ ሰው አለ በምድር ላይ ቢፈለግ? እኔ ከወንዶች ውስጥ ፈልጌ ባገኝ እሱን አንድ ነው ያገኘሁት። ቻይ ወንድ፣ ወደዳችሁም ጠላችሁም ማለት ነው። እኔ እኮ ሄርሜላ ምን አጠፋች? ሄርሜላ እኮ እሱን ለማስቀናት ነው። እኔ ባሌን ለማስቀናት ሰርቼ ነው ማስቀናው፣ ተለውጬ ሰርቼ እንጂ ከወንድ ጋር ተላልጬ ከወንድ ጋር ተደጋግፌ ከወንድ ጋር እንትን ለምን እንኳን እኔ አይመቸኝም እንደዚህ አይነት ወሬ። ገባችሁ? ስለዚህ አንቺ መቀደምነታ ተነስተሽ መቀደምነታ እንደዛ ውሻ እያረሽ ቤትሽ እኔ አንቺን ራሱ እኮ ማውጣት እችላለሁ ምናምን ብሎ እንደዚህ ራሱ ለትንሽዬ እሱ እኔ እኮ አሁን አንቺን መጎተቱ ኦኬ፣ ጎትቶ ከቤቱ ማውጣት ትክክል አይደለም። እዛ ጋር ግን አንቺ እሱ የሆነ ለፍቅር ሰው እኮ እኔ ሌላ ይቅርና እኮ እንደው ቢያናድድሽ ባበሽቅሽ ራሱ እኮ ይሄ እዚህ ደረጃ ሳትደርሱ ያኔ ጋሽዬ ሲለምንሽ እርጉዝ ማነው ልጅ አለው ሲባል ልጁም እስከሚመረመር አንቺ ቤትሽ ሁኚ ስትባይ ተመልሰሽ ታርቀሽ ማነው ያ የሱ ዘመድ ማነው ስሙ ያ እሱ አስታርቆሽ ማርቆስ አስታርቆሽ ታርቃችሁ ደስ ብሏችሁ እሱም ደስ ብሎ እሺ ወደ ቤት ግቢ። አይ አልገባም። ለምን ወደ ቤተሰብ መሄድ አለብኝ? ከቤተሰብ ጋር መሄድ ካለ እቤት ግቢና እስኪ እኔ እኮ ፈራጆች እኔ ትገርሙኛለ። እቤት ግቢና አላት። እቤት ግቢና እቤት ተመለሽና ተማክረን መሄድ ቀኑን ገና አለሽ፣ ቀና አለሽ፣ ለዛው ጊዜ አለሽ። ስለዚህ እቤት ግቢና እንማከርና መሄድም ካለብሽ ትሄጃለሽ፣ መሄድም ካለብሽ እኔ አርስሻለሁ አላት። እንደዚህ የሚል ወንዳለ እንዴ? ቢወድሽ እኮ ነው ቢያፈቅርሽ እኮ ነው እንደዛ ያለሽ እንጂ እኮ እሺ በቃ ኦኬ ሂጂ ምናምን ብሎ አንቺ እስከምትመጪ መዝናናት ምናምን በቃ ይፈልግ ነበረ። በዛም ስትለመኝ እምቢ አልሽ። በዚህ መሀል እንደዛው እየተባለ ሄርሜላ መጣች አይደል?
ሄርሜላ ከሄርሜላ ጋር ጓደኝነት በቃ ምናምን በአንድም እንኳን አልተቀበላትም። አሁን ነው ይሄው ኦኬ ራሱ ያላት መሰለኝ እንጂ እኮ አንድ ቀንም እኔ አብርሃም ምናምን ሲላት አላየውኝም። እሷ ስትከንፍ ያው እያየን ነው እንጂ ታይ እያልንሽ ነበረ። የሄደ ቀን አይመለስም። እኔ እኮ ያለፈው ቪዲዮ ቡታጅራ ላይ ለ3 ቀን ነው ለ4 ቀን ቪዲዮ ሰርታ እንጆ አረኩብክ። እሱን ራሱ እያዩ የእሱ ዘመዶች እኔ ትገርሙኛላችሁ። ከእሷ ጋር ቀጥል። አንቺ እኮ እውነት አለሽ። አንቺ እኮ በዚህ ወጥተሽ፣ አንቺ እኮ በዚህ ገብተሽ። አባይን ያላየ ምንጭን ያመሰግናል አሉ። ሴቶች እኮ ስንት መከራ በልተው በቤታቸው ውስጥ ለልጆቻቸው ሲሉ ለልጆችም ባይባል የሆነ አንድ ሴት ለምሳሌ የሆነ ባሏን ፈታ እኮ ሌላ ባልም ስታገባ እኮ በፊት እኮ የከሌ ሚስት ነበረች እኮ ነው የምትባሉት እንጂ እኮ እግዚአብሔር ያውጣችሁ ከእንደዚህ አይነት ፈተና። ገባችሁ? ከእንደዚህ አይነት ፈተና ሰው ልጅ ለፍቶ ነግቢ ባላት ሰዓት ገብታ እቤት ያለውን ነገር አውርቶ ተነጋግሮ ከቪዲዮ ጀርባ ምን ብሎ ብዙ ይሄ ቪዲዮ ሳይኖር እኮ ቤተሰብ አሁን ሰዎች ብዙ ሰዎች እኮ በቤታቸው ተነጋግሮ በሽምግልና በምን ይፈታሉ አለ እኮ እሱ። ጋሽዬ እግሯ ላይ ወርቆ እንደዛ ለምናት ጋሽዬን አላሳፈርኳቸውም። ስንቴ ነው ያሳፈርሻቸው አንቺ? እዚህ አዲስ አበባ እያለሽ ስንቴ መጡ፣ ስንቴ ቀጠሩሽ። ቡታጅራ ላይ እንደዛ እኔ ነኝ የማስተካክለው፣ አንቺ ብቻ እሺ በይልኝ፣ እኔ አብርሃምን እኔ ነኝ የማስተካክለው፣ ልጄን እኔ ነኝ የማስተካክለው እያሉ ስንቴ ነው የለመኑሽ። አሁን የመጨረሻ የወረቀቱ ጊዜ ካልፈረመልኝ ብለሽ እሪ ስትይ ስንቴ ነው እንትን ያሉት። እዛ አገር ታርቀናል አንድ ላይ እንኖራለን ምናምን ብላችሁ መሰለኝ ወደ ቡታጅራ ደግሞ ይመጣችሁ። ከቡታጅራ ወደ አዲስ አበባ የመጣችሁት ደስ ብሎኛል ብሎ ሲመርቁ ምን ሲሉ ካንቺ አክስት ጋር ናት ምንድን ነው የምትባለው? ቡዜ ናት ማን ነው የምትሏት? ከእሷ ጋር ቡዜ የአብርሃም እህት ሳትሆን ያችኛዋ የእሷ ዘመድ ቀዩዋ ከእሷ ጋራ ቪዲዮ ሰርተው መርቀው ምን ብለው እንደዚሁ እግዚአብሔር አንድ ላይ ያርጋችሁ ምናምን ብለው በስንተኛው ቀን ሻንጣውን ይዞ ሲወጣ አየን አብርሃም። ያኔም እንኳን አልተቀበለችውም እሷ። አሁን ምን ተገኘ ታዲያ? እውነትም እሱ እንዳለሽ ራሱ የእሱን ሰላም አትፈልጊም አንቺ። ልጁ በሰላም እንዲኖር አትፈልጊም። ምን ቂም እንዳለብሽ ያኔ የላከሽ ሰውዬ እኔ የላኳት ያለው ሰውዬ የኔ ድሮ ፍቅረኛ ናት ምን ጥስዮ ብሎ ቡራ ከረዩ የሚል ነበር አንድ ጊዜ ዩቱብ ላይ በዘፈን የእሷን የእናቷን የምናምን እያቀነባበረ ለቆ ነበረ። ሩታዬ ምን ጥስዮ በዛ ወጥቶ በዚህ ገብቶ እኔ ላኳት እና ታዲያ የላከሽ ሰውዬ አሁንም ልኮሽ ሆነ። አሁንም ያልጨረሹ አዲያ አለሽ። እኔ እንደዚህ አይነት ፍቅር አላውቅም። ፍቅር ሲጎዱሽ ራሱ በቃ በዛ ጉዳት ውስጥ ስታልፊ ነው ፍቅር ማለት ነው የማውቀው እንጂ ፍቅር በአንድ ደቂቃ በአንድ ሰከንድ። አንቺ ፍቅር ሳይሆን ስሜት ነው ያለሽ። ስሜትሽንና ፍቅሩን ለይተሽ ወቂ። ገባሽ? እኔ ውድ ዝም ብለሽ እንደመጣልሽ ሮጠሽ መተሽ ሀሳብሽን እንዳትቀይሪ ምናምን። እሷ ሀሳቧንም ቀየረች አልቀየረችም ካሁን በኋላ ከእሷ ጋር የመቀጠል ፍላጎት የለውም ልጁ። ይቅርታ አርግልኝ ወንድሜ ብሎሃል። ይቅርታ አርግልኝ ብሎሃል። እኔ ከእሷ ጋር ካሁን በኋላ ከእሷ ጋር የሚያገናኘኝ ልጄ ብቻ ነው አለ። እኔ ለልጄ ስል ነው እንጂ እኮ አንቺን ማየት ራሱ አልፈልግሽም አላት። ወይኔ ነው ያልኩት እኔ ይሄ እኮ ዝም የሚል ሰው እናንተ የተዳፈነ እሳት ከላይ አመዱ ነው እንጂ የሚታየው እኮ ፍሙ አይታይም። አሁን አንዳንድ ቀልቃላ ሴቶች አሉ አይደል? አመድ ነው ብለው ምናምን ፎቅ ሲያደርጉ ይሄ እጃቸውን ላስ ይላል። ደግሞ አንዳንድ መለኛ ሴት ደግሞ እንደኔ አይነት ዘደኛዋ ሴት እንደዚህ እንዲገለጥ ገለጥ እያደረገኝ ትስትል ፍሙ ፈገግ እያለ ይወጣል። ከዛ አብርሃም እንደዛ ነው የሆነው። እናንተ እየተዳፈነ ነገር የሆነ ሲገለጥ እሱ ያመጣ ሲናገረው ምንጥስየው ሲሉት አንተነ የሱም እህቶች መጥተው አንተነ ጥፋተኛ ሲሉት ጋሽዬ ምን ሲለው ኃይለ ቃል አይናገር ምን አይል። እሱ ዩቱቡን ብቻ ሲሰራ ፍልቅልቅ እያለ ያው እንትን በቃ አክት ምናምን እያሳየ ይሰራል። ከዛ ውጪ በሷ ዙሪያ በቃ ያመጡ አንተነ ጥፋተኛ ያመጡ እንደዚህ። እኔ ጥፋቴ ራሱ ምንድነው ብሎ አንድ ቀን ጠይቆ አያውቅም ብዬ ቪዲዮ ሰርቻለሁኝ። አሁን ግን በቃው ትግስትም
ልክ አለው ትግስቱ። በቃ ታክሶ ትግስቱ ከሁሉ ነገር የቀረበኝ ሄርሜላን እያየ እየሳቀ እሷን አይቶ ግን አላት ጤነኛ ነሽ ስላን የገረመኝ እኔ። እውነትም ያስብላል እኮ። ወይ ካልሆነ ወደ አማኑኤል ጸበል ነው ሆስፒታል ነው አማኑኤል፣ ወይ ደግሞ ወደ ጸበል። ለነገሩ አንቺ ምን እንደሆንሽ ራሱ ምን ታውቁ ነው ጸበል የምትሄጂው? ከዛስ ጤነኛ ነሽ እንዴ አላት። እውነትም ያስብላል። እኔ እንደፈለግሽም ብላለቻ። ስፈልግ እና ስለው የሚመጣ ሚራሳ መስሎሻል እንዴ? እንኳን እሱ እኛ እንረሳ። በምን አይምሮ ነው አምኖሽ ካሁን በኋላ እሱ ከአንቺ ጋር የሚቀጥለው ሲመስልሽ? አነጋገርሽ ለነገ እኔ አሁን ከሰው ጋር ራሱ ብጣላ ማለት ነው ሰው ልጅ አይደለም ከትዳር አጋሩ ጋር እንደው ከጎረቤት ጋር ስትጣይ በተለያየ ነገር እኮ ስትጣይ ለነገ ብልሽ ያዝራሽ የምታደርጊ ነገር አለ። አንቺ እኮ ስትናገሪ እስከ መጨረሻ እንትናገሪው ይሄ ጭንቅላትሽ ክፍክፍ በቃ ሰው በአንደበቱ በተናገረው ነው የሚለካው ይባላል። እኛ እኮ የአብርሃምን ወንድም ከዚህ ጋር 3ኛ ቪዲዮ ነው 4ኛ ቪዲዮ ነው እንደዚህ የወደድነው እኮ እርጋታው ነው። ረጋ ያለ ሰከን ያለ ያ ነገር ማንነቱን እኮ ነው የሚገልጸው። አንቺም ስታወሪ ማንነትሽን ነው የሚገልጸው። እኔ ከዚህም በፊትም ብያለሁ፣ እቺ ልጅ ቤተሰቦቿ ረጋ ያሉ፣ እኔ እግዚአብሔርን የእሷን ቤተሰቦች እኔ መቤቴን በጣም ነው ያደነኳቸው። የት አይተሻቸው ምናምን ብትሉኝ ያኔ እዛ ግቢ ውስጥ ስንት ሰው ሲመላለስ ሲጣሉ ሲሰዳደቡ እንደፈለገ ሲሆኑ አንድ ሰው እንደው መጋረጃ እንዲከፈት አድርጎ አይተዋቸው አያውቁም። ጸጥ። ከእንደዛ አይነት ሰዎች ተፈጥረሽ ከእንደነዛ አይነት ሰዎች ተገኝተሽ አንቺ ማነሽ? እውነት እኔ ያንን ሳስታውስ እንደ ራሴ ነው በቃ እንደው እበጂ ነው የሚለኝ። እንደ ዘመዴ ነው የምትመስለኝ ልጅቷ። በቃ እውነት ረጋ ያሉ ናቸው። እናትየውም እንደዛ አባትየውን አንድ ቀን ብቻ ነው እኔ ቪዲዮ ላይ ያየዋቸው። ከዛ በተረፈ አንቺ ከየትኛው ቤት እኔ ከዚህም በፊትም ብያለሁ፣ ከየትኛው ሰው ነው የተፈጠርሽው? ከየትኛው ብሔረሰብ ነው የወጣሽው? ነውስ ይመስለኛል ሆነ ጊዜ ወደ አዲስ አበባ መተሽ ይሁን ከማይሆኑ ጓደኞች ጋር ገጥመሽ እንደዚህ ብርሽሽትሽ ወጥቶ ይሁን እንጂ ከእንደነዚህ አይነት እንደዚህ ቢንኳኳባችሁ ቢቆረቆርባችሁ ማይናገሩ እኔ እናትሽን እንደው ማምላክ እውነት እድሜያቸውን ያርዝምልኝ ቤተሰቦችሽን በሙሉ። እኔ ማንንም እንትን ብዬ አይደለም። እነጋሽዬም እንደዛው ናቸው፣ ወርቅ የሆኑ ቤተሰቦች። አንቺ እኮ በሁለቱም ቤተሰብ ውስጥ ወርቅ ሰዎች ነበሩ። በእነ አብርሃም ቤተሰብም በአንቺ ቤተሰብም ወርቅ ቤተሰብ ላይ ነበርሽ። የአብርሃም እናትም ተናግረው እንትን አይሉ እኔ ሲናገሩ ራሱ ይሄ አሁን ዴፍ ምናምን የሚለው የእናቱ ፊዚካሊ ነው ወንድ ስለሆነ ነው እንጂ መቤቴን ቁጭ እናቱ ነው የሚመስለው። ጠይምነቱ እርጋታው ምናምን ጋሽዬም ይናገራሉ እንጂ ረጋ ያሉ ናቸው። ደስ የሚሉ ቤተሰብ ናቸው። አንቺ ታዲያ እናትሽ እንደዛ ረጋ ያሉ የተረጋጉ፣ እህትሽም ይኸው አሁን ቪዲዮ ላይ የምናያት እርገት ነው ማንም የሚሏት እሷን ረጋ ያለች ናት። በቃ የሆነ ለእናንተ የምትለፋ አንድ ላይ ማንኛውም ቤተሰብ እንደሚመኘው አንድ ሰው ቤተሰብ እኮ አብሶ የሴት ቤተሰብ አንድ ሴት ካገባች ከባሏ ጋር እንድትለይ አይፈቅዱም፣ አይፈልጉም። ለመሰላችሁ በቃ ቆንጆ አይደለም ላይሆን ይችላል። ገባችሁ? እዛም እዚህም ማለት አብሶ ደግሞ ወልዶ የሁለት ልጆች አባት አንድ ላይ ይዞ ማሳደግ ይከብዳል። ግን ያንቺ እኮ ተበድለሽ ቢሆን ተገፍተሽ ቢሆን ወይ እሱ ቤተሰቦች እንደ አብርሃም ቢበድልሽ ራሱ እኮ ቢበድልሽ ለሱ ቤተሰብ ስትይ እኮ ወደ ምን ብለሽ ነበረ? ለእኛ ስትይ ስልሽ አብረ ማን ነው ኤፍሬም እናንተ ናችሁ እንደምትኖሩልኝ ትዳሬን እና ዛሬ ማን ሊኖርልሽ ነው ታዲያ? ከአብርሃም ጋራ እኔ መታረቅ ፈልጋለሁ አስቤበት አልሜበት ብለሽ በአንድ ቀን ትላንትና መቀደም ስትሰድቢው ምን ስትዩ ስታንቋሽሹ ያለሽው ልጅ ዛሬ በአንድ ቀን ተኝተሽ ጠዋት ተነስተሽ ይሄን አቅደሽ ሄሎ ዴቭ እና ፈልግሃለሁ ብለሽ ቪዲዮ ይዛችሁ እሱ ይዞ ይሁን አንቺ ይዘሽ አይዶን ነው። ከዛ እኔ ከሱ ጋር መኖር መቀጠል ፈልጋለሁኝ፣ እኔ ደስ ብሎኛል። ምና አንቺ ባቆምሽ ሞት እኔ መኪናሽ ያረጀው መኪና ምንድን የሆነ ነገር ነው። እኔ ለማንኛውም በቃ
እኔ መለያየታቸው ምናምን ሳይሆን ደስ ያለኝ አነጋገሩ ስታይሉ በቃ ለምን መሰላችሁ? እንደው እቺ ልጅ ምንድነው ሻሿ ምንጥር የምታረገው እንዳትሉኝ፣ መቤቴን እኔ ሻሽ ማሰር አላቅም። ለማንኛውም በቃ ወደ ጉዳይ ወደ ሻሽ ማሰር ምናምን አለግባ። ያው ግንባርም እዚህ ሀገር መጥቼ ነው ግንባራ የሚሆንኩት እና ኧረ በስመ አብ ይከብዳል። ኑሮ ካሉ መቃብር ይሞቃል አሉ። አንቺ አደገኛ ሴት አደገኛ ብሏል እኮ ምናስ ወንድም ወይኔ አብርሃም ወንድሜ አትንሳን አታውቃትም አለ። ወንድሜ ከሱ ጋር ልታጣይ ነው አለ። አንቺ ከጓደኞቼ ጋር አጣላሽኝ፣ ከሁሉ አጣላሽኝ፣ አሁን ደግሞ ከወንድሜ ጋር ልታጣይ ነው እንዴ አለ። እውነቱን ነው። እኛ የምንልህን አሰማም ወይ ደግሞ ምስትህን አትቀበላትም። እውነት እሷ እንዳለችው አንተ በቃ እንትን ነው ምናምን እንዴ። እሱ ራሱ ነው የሚኖረው። በጥፊ ማን ተመታለት? ያኔ ፌንት በእሷ ምክንያት እኮ ሁለቴ ነው አብርሃም ፌንት የነቀለው። ያኔ ማናት አፍቅሬ ያለው ነው ምንድን ነው ብላው ማናት ሄርሜላ። መቼም አንድ ቀን እንደ ታሪክ ቁጭ ብላችሁ እየሳቃችሁ ያንን ቪዲዮ ሀይ ያን ጊዜ እኮ አንቺ እንደ ሲስቲም ፌንት አውቆ ነው። ሌላ ይቅርና ደውለሽ ለምንድን ነው ያልጠየቅሽው? እዛ ሄደሽ መጠየቁ ይቅርሽ፣ ራስ ነሽ ደውለሽ ለምን አልጠየቅሽው? እሱ እንደዛ ሲሆን ምናምን ብለው ጓደኞቹ ሲጠይቋት ምን ያደርግልኛል? ለምሳሌ ለማልፈልገው ሰው ለነገ አንቺ መፈለጉ ይቅር እኮ በጓደኝነት እንደው የሆነ ሰው በቃ የምታውቂው ሰው የሆነ ነገር አይደለም። አንቺ አብረሽ ተኝተሽ ልጅ የወለድሽለት ይቅርና እንዴት ነው ግን እኮ እኔ ትረሽዋለሽ። እነዚህ እኮ አንዳንድ ሰዎች እኮ እነዚህ ቀወስ ያደረጋቸው ሰዎች እኮ ይረሳሉ ያሉትን ነገር። እነዚህ ከፍቅር ዓለም ውጭ የሆኑ ሰዎች ይሄ ብር ያሰከራቸውና በቃ ይሄ እውቅና የሚፈልጉ የሆነ እውቀት በቃ እውቅና የሚፈልጉ ይውኝ የሚሉ ሰዎች ይውኝ እኮ ማለት በእርገት አይደለም። ካለኔ ሰው የለም የሚሉ ሰዎች እኮ የሚሉትን ነገር ይረሳሉ። አብርሃም ይረሳል እንዴ? እኛ እንረሳለን እንዴ? ቤተሰቦቹ አንዴ መቼም ዞሮባቸዋል። ምንም ማድረግ አንችልም እኛ። አንድ ቀን እግዚአብሔር ወይ ይሄ እየተያዙትን አዚሙን ከላቸው ላይ እንደ ጉም እንደዚህ ሲገልጽላቸው ረኛ ምን ሆነን ነበር ይላሉ። በእሷ ምክንያት እሺ ያኔ እውነቴን ነው የምላችሁ። እንደው እግዚአብሔር በቃ ሐኪሞች ማስጠንቀቂያ ተነግሮታል። ካሁን በኋላ የሆነ የሚያስጨንቅ ነገር ከሱ እንትን የሆነ ነገር እንትን እንዳይባል ከዚህም በፊት ተነግሮታል ምናምን አሉ። እኛ እሱን የሰማነው ያኔ ሄርሜላ የፍቅር ጥያቄ ስታቀርብለት ፌንት የነቀለ ጊዜ ነው የሰማነው። ግን በእሷ ጊዜ እሱ ግን ይመስለኝ ያኔም ከማናት ከፍቅርም ተለየው ምናምን ብሎ የፍቅርን እሱ ውሸት ነው። እሱ የፍቅርን ተው፣ እሱን አላነሳም። እሱ ተገርኖ ይብሰል፣ አብርሽ ተገርኖ ይብሰል እሱ እና ስንቱን እናንሳ ስለእናንተ እውነት እና ያኔ ከሐኪም ቤት እኔ እኮ እንደዚህ እንድትሆን ፈልጌ አይደለም ምናምን ብላ ስታለቃቀስ ምን ስትል እሱ ሲነቃ ወደ ቤት ስትመለስ እኔ ቤት መትቀር ነው መሰለኝ። እመቤቴን የሆነ ሰው እኮ ለነገ የምታስቡት ከሆነ እውነት እሷ ያኔ ፕራንክም ሊሆን ልታስቀናው ይሁን እንደዛ የምታረገው ከሆነ ለነገ የምታስበው ከሆነ አብርሃምን ማን አለው እዛ ጋር ቤት ውስጥ ማን አለ በዛን ሰዓት? ወይ ተመላላሽ ሰራተኛ ምናምን ልትኖራቸው ይችላል። ግን ሰራተኛ እንደምስት ትሆናለች ወይ? አጠገቡ ሆና ያኔ እኮ ሐኪም ቤት ንቃልኝ እንጂ እኔ እኮ እንደዚህ እንደሆነ ፈልጌ አይደለም ምናምን ብላ ስታለቃቀስ እኔ ተመልሳ እሱ ፌንቱን ነቅሎ ግሊኮሱን ጨርሶ ወደ ቤት ሲመለስ እውነት ከሱ አጠገብ የምትሄድ አልመሰለኝም ነበረ። በስንተኛው ቀን ደግሞ ተነግሯት ይሁን ምን አውቃለሁ የሆነ ነገር ልወስድ ነው መጣሁት ብላ ቅን እያለች ስትመጣ ሄርሜላ አጠገቡ ቁጭ ብላለች። ልትጠይቀው ነው አይመጣችሁ። ታሟል እኮ ልጁ እና ረበሽኳችሁ እንዴ ምናምን ብለህ ወታ ሄደች። የምትፈልገው የፈለጋችሁን ነገር ለመውሰድ ምናምን ሳይሆን ያው ተነግሯት ነው። ባይነግሯት እንኳን ቪዲዮ ተይዟል እንዴ። ቪዲዮ ላይ እኮ ታያለች። ምንም አይደለም እኮ ይሄ ተደብቆ ተሽለጥልጦ የሆነ ስትመጣ እንዳታይሽ ብሎ ሽንት ቤት ውስጥ ቆልፎባት ምናምን ብሎ አይደለም እኮ ቪዲዮ ተይዞ። ከካሜራ የበለጠ ነገር ምን አለ? ካሜራ እያሳዩ እየለቀቁ ነው። እና ታዲያ ምኑ ነው እዚህ ጋር አንቺ ታዲያ አንተም እኮ ድሮ እዚህ ቤት ምን ይዘመታሃል? ምን ብለሃል? እንደዛ እኔ ባሌ ካበደ እኔ ማበድ አለብኝ። እሱ ምን ነበር የሆነ ዘፋኝ እሱ
ባልሽ 2 ቀን ካደረ አንቺ ወተሽ 5 ቀን ደሪ ነው ምናምን የሚባል የሆነ ዘፈን ቲክቶክ ላይ ሰምቼ ነበረ። እሱን አይነት ነገር ነው እንደምትሰሚ ውዴ። እሱ ልክ እንደናንተ ለብር ለምናምን ነው እንጂ በትዳር ውስጥ እንደዚህ አይነት ጫወታ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት መበሻሸቅ የለም። ትዳር አያል ነው፣ ፍቅር አያል ነው። ትዳር ለሴት ልጅ አብሶ ክብሯ ነው። ሀጥር ገባሽ? ሀጥር ያለው በራፍና ሀጥር ያለው ቤትና ሀጥር ያለው ቤት አንድ አይነት አይደለም። ሀጥር ያለው እኮ እንደው ምን አለ ውስጡ ተብለን ቁልጭ ብለን እናያለን። ግን ሀጥር ያለው ዝም ብለን አይተነው እናልፋለን። ለምን? ሁሉ ነገር ክፍት ነው። ሴት ልጅ ትዳር ካሌላት ሁሉ ሰው በቃ ይመኛታል። አንቺ ለዛውም በቃ ይሄ መገላለጥ ትወጃለሽ፣ እምብርትሽን ማሳየት ትወጃለሽ፣ ራቁትሽን መሄድ ትወጃለሽ። ወንድ ይፈልጉኛል ብለሽ አስበሽ ከሆነ ተሳስተሻል። ወንድ ልጅ የሚፈልጉት ክብር ያላት ሴት ራሷን መታከብር። እኔ ራሴን አክብሬ ነው እኔ እንጂ ራቁቴም ከሄድኩኝ ማንዙ በቃ የሆነ ጊዜ አንድ ጊዜ ታክሲ ሰፈር ነው የሆነች ልጅ ራቁቷን ማለት ነው ራቁቷን ሳይሆን አጭር ቀሚስ ለብሳ ነው መሰለኝ እና አይምሮ ታማሚ ነው መሰለኝ ልጁ ይዟት ሊደፍራት ምናምን አሉ። አዲስ አበባ ውስጥ ነው። እኔ እዚህ አረባ ጋር ሆኜ ነው ዩቱብ ላይ ይሁን ቲክቶክ ላይ ግን ቆይቷል የሰማሁት። እና ያቺ ልጅ በምን ሰበብ ነው? ራቁቷን እኮ ስለሄደች ነው። ከሁሉ ሰው እብድ ራሱ ታሳብዳላችሁ እናንተ ራቁታችሁ የምትሄዱ። አንድ ቀን እንደዛ ነው የምትሆኑት እናንተ ራቁታችሁ የምትሄዱ ሰዎች። አንድ ሰው ወንድ ልጅ እኮ ለምሳሌ አይቶሽ ራሱ ከተመኘሽ ለደቂቃ ስሜቱ ነው እንጂ አብሮሽ ሊቀጥል ፈልጎ አይደለም። ሴት ልጅ ስትሸፋፈን ክብሯን ስትጠብቅ ምን ችግር አለው? እኔ ከተሸፋፈንኩኝ ባል እስኪ ልጣ። እናንተ ራቁታችሁ የምትሄዱ እስኪ ወንዶች እየተሰለፉ ያግቧችሁ፣ ይጫረሱባችሁ፣ እንብርታችሁን እያሳያችሁ ራቁታችሁን ጡታችሁን እያንዘላዘላችሁ ልክ የላም ፈረንጅ እያስመሰላችሁ የምትሄዱ። ኧረ በስመ አብ ትገርሙኛላችሁ አንዳንድ ሰዎችማ። እና ስለዚህ ምን ልልሽ ፈልጌ ነው ወይዘሮ ሩታዬ ተረጋጊ። አምልጦሻል፣ ሄዷል ልጁ የደሜ እንጅሩ ሲብራ ኦኬ። ኦሮምኛዬንም አመጣው በዚህ መሃል የለም። ከእጅሽ አምልጧል፣ ሄዷል፣ ገስግሷል። በምንመክርሽ ሰዓት ለምን ሩታ እንደዚህ ተናገራችሁ? እስኪ ዛሬ እነዛ ሂጂበት ሩታ አንቺ ማን ይወዳደርሻል ያሉሽ ሰዎች እስኪ ባል ይሁኑሽ፣ ትዳር ይሁኑሽ። እኛ ምስኪኖቹ ተይ ትዳርሽን ያዢ፣ ተይ ወንድ ልጅ የምትይዘው ሴት ልጅ ናት። ትዳርሽን አሳልፈሽ ለሴት አትስጪ። ለሄርሜላም ትሁን ከሄርሜላ ምንም ትሁን ምንም ባልሽን ማዳን ትችያለሽ። እሱ ከሄርሜላ ጋር ከሆነ ጊዜ ራሱ ስንቴ ነው የለመነሽ? ስንቴ። ተይ ሩታ ደግሞ ነግሮሻል። እኔ አንዴ ከሄድኩኝ ግን አልመለስም ተይ ብሎሻል ስንቴ። ወይ እኔ እስኪ አንተ ሂድና እኔ ይቆጨኝ። ተይ ይቆጭሻል ሲልሽ አይቆጨኝም። ለምንድን ነው የሚቆጨኝ? ምን ስለሆንክ ነው የሚቆጨኝ ስትዩ አልነበር እንዴ? አሁን ታዲያ ምን ተገኘ? ያው አብርሃም እኮ ነው። ያው አብርሃም የምታውቂው አብርሃም የጋሽዬ ልጅ እሱ ነው፣ ሌላ ልጅ አይደለም። እሱ ነው እንትን ብዥ ብሎብሽ ከሆነ ታጠቢ፣ በደንብ ታጠቢ። ብዥ ብሎብሽም ከሆነ ወይ ደግሞ ከባሰብሽ በጣም ተኝና እንቅልፍሽን በደንብ ጨርሽና ተነሽ። ያው የምታውቂው አብርሃም ነው፣ ሌላ አብርሃም አይደለም። ገባሽ? እነዛ የሚያጨበጭቡልሽ አጨብጫቢዎችሽ ባል ይሆኑልሽ። አንቺ ትክክል ነሽ የሚሉሽ አንቺ ተገፍተሻል፣ አንቺ እውነት አለሽ የሚሉሽ ሰዎች ዛሬ እስኪ አብርሃምን አምጥተው በግድ እስኪ ቁጭ ብለው ዘጭ አርጉልሽ። ፍቅር እኩል ሲሆን ነው። አንቺ ስትወጂው ደግሞ አሁን ልታገኘው አትችይም። እሱ አመለጠሽ። አንቺ እኮ ሀሳብሽ ይገባኛል። እኔ ሴት ልጅ አይደለሁ? ይገባኛል እኮ ሴቶች እኛ ምስጦች ነን። ይገባኛል። ያሰብሽው ያለምሽው ማለት ነው። ምንድን ነው እሱ እንደሚያፈቅርሽ ታውቂያለሽ። እሱ እንደሚወድሽ ታውቂያለሽ። አፍቃሪሽ እንደሆነ ታውቂያለሽ። ምንድን ነው ያሰብሽው? እኔ በቃ እየዘነትኩበት እንጆ አረኩብክ፣ ተዝናናውብክ። ከዚህ በላይ ልዝናና። አሁን ደግሞ በምን አይነት ነገር ልትዝናኝበት ነው ታዲያ? ከዛ ደግሞ ከ3 ቀን ወይ ከ2 ቀን ወይ ከ4 ቀን ወይ ከወር በኋላ ወይ ከአመት በኋላ እንጆ እያረኩብ ነበረ ልትዩ ነው? ጓደኞችን ያሳጣሽኝ አለሽ። አሁን ደግሞ ሄርሜላ ልታሳጭው ነው? ጤነኛ ነሽ? እኔ ከምንም በላይ ያሳቀኝ ጤነኛ ነሽ?
ምን ስትዩ ነበር መቀደምለታ? አልፈልግም ሊያገኝ በዚህ በቆሻሻ እጅ ካትንካኝ፣ እዛ በቆሻሻ ማንም ሰው ቆሻሻ አይደለም። አንቺም ከማንም አትበልጭም። ሰው ሰው ነው። የአዳምና የዋን ልጆች ነን ሁላችንም። ማንም የምትለብሹ ልብስ እሷ ደግሞ ከአንቺ ያነሰ ልብስ አልለብስም። ማንም ኑሮው ዝቅ ከፍ ሊያደርገው ይችላል። ከአንቺ ግን ያነሰ ሰው የለም። ገባሽ? ክብር ያላቸው ናቸው ሁሉም እንዳንቺው። ሰው ነው። ሰውን አትናቂ። ይሄ እሷ እኮ አብርሃምን ትንቀዋለች። ንቀት አለባት። በጣም ነው የምትንቀው ስላችሁ እናንተ አይገባችሁ። ለምን እንደናቀችሁ እኔ ጌታ መድኃኒዓለም ይወቅ። ለምን እንደናቀችሁ እኔ ባሌም መቼም አልነቀው። መቼም ከማንም በላይ ከእግዚአብሔር በታች አከብረዋለሁ። ገባሽ? እኔ እሱን ካላከበርኩት ማንም ሊያከብርልኝ አይችልም። ዛሬ አንቺ እኮ አፍሽን በከፈሽበት ልክ ነው ማንም እየመጣ ናታሰር ማንም እየመጣ አፉን የከፈተበት። ገባሽ? አንቺ ወይ በድራማም እንደ እንትንም ሊሆን ይችላል። ይሄ ምንድነው? ድራማም እየሰራሽብንም ሊሆን ይችላል። ማነው ደስታዬ እሱ ነው ደስታዬ ምናምን። ይሆናል ብዬ ነበረ፣ ግን ሳይሆን እኔ ብዙም አልተቀበልኩትም ምናምን። አታፍሪም እንዴ ደግሞ ወንድሙ ጋር ቆመሽ እንደዚህ ስትይ? ኧረ በስመ አብ! በአንቺ መንገድ በአንቺ ሰፈር እንደዚህ እፍረት የሚባል ነገር የለም እንዴ? እነሱ ራሱን ምንሽ እንደ ጣማቸውና ምንሽን ብሏል። ከንፈው አብደው ነው የተጋቡት። ትክክል ነው። ጢባ ጢቤ እየተጫወቱ ሶሎ እና ሲኦሎ ነው ምንድነው የሚባለው? እሱንም ሲጫወቱ ነበር ቡታጅራ ላይ አብረው እያየናቸው ነበረ። እና ስለዚህ አሁን ምን ተገኝቶ ነው? እስኪ ያገኘሽውን ነገር የቱን የቆጨሽ? እኔ ነኝ ጥፋተኛ። ጥፋትሽን አምነሽ ከሆነ እግሩ ስር ውደቂ። ልክ እሱ ያን እግርሽ ስር እየወደቀ ሌላ ይቅርና የአንቺ 2000 ነው ስንት ሺህ ኬክ ገባሽ ተብሎ ኬክ ምናምን አዘጋጅተው ስጦታ ሞባይል ገዝቶልሽ እሱ ሰርፕራይዝ ሊያደርግሽ ሲመጣ ከአንተ ሲሆን ይደብረኛል ብለሽ እንደዛ መንቅርቅ። ኧረ በስመ አብ! ስንቱን አውርተን ስንቱን እንተዋለን። አይደለም እኔ አይደለም ትላንትና መቀደም ያደረግሽው ከመጀመሪያው ጀምሮ እስከ መጨረሻ ያደረግሽው እኔ እስከዛሬ ፊት ለፊቴ ነው ያለው። እነሱ በምን እየረሱ በምን እንትን እያሉ እንችን እንደዚህ እንደሚለማመጡሽ አላቅም እንጂ በጊዜሽ ደግሞ መተሽ ልትጫወቺበት እንዳልሽው ስፈልግ አነሳዋለሁ፣ ስፈልግ ጥለዋለሁ ያልሽው ልጅ እኮ መቼ ስንት ወር ሆኖ እንደዛ ካልሽው? ግፋ ብል እኮ 2 ወር ቢሆነው ነው። በዚህ መሀል ውስጥ ይረሳልኛል ብለሽ ገምተሽ ነበር እንዴ? እሱንም ረስቶ እኮ አብረን እንኑር፣ ልጃችን አብረን እናሳድግ። እሺ ፍርሚያው ራሱ እኮ ከፈረመልሽ በኋላ ነው እኮ እንደዛ ያለሽ አይደል? አብርሃም ወደ ቤቱም የመጣሹ እስኪ በአንድ ቤት ውስጥ ራሱ ከሆን ብቻችን ሆነ ራሱ እስኪ ከተነጋገርን። እሱ እኮ ብዙ እድል ፈጥሯል እኮ፣ ግን እድል አልፈጠረም አብርሃም። እሷ ባለችው ሁሉን ነገር ሸፋፍነው አብሮ ለመኖር ነው እሱ የሚፈልገው። ኖ ለመሸፋፈን ሳይሆን እኮ ለብቻም ሲሆኑ እኮ ሰው ልጅ ይነጋገራል እኮ። ለብቻችሁ ሆናችሁ አሁን ለምሳሌ ባልና ሚስት ሆኖ የማይጣላ ሰው አለ እንዴ? ይጣላል እኮ፣ ማንኛውም ሰው ይጣላል። ግን ሰው አጠገባችሁ ሆኖ ስታወሩና ለብቻችሁ እኮ ሆናችሁ የሆነ ሲበርድላችሁ ምን ሲልላችሁ የምታወሩት እኮ ይለያል። ልትግባቡ ትችላላችሁ እኮ ሁለታችሁ። እሷ ያንን ድል ራሱ ልፈጥርለት አልቻለችም። ቤት ጥላለት ወጣች። ቤት ጥላለት ከወጣች ፈለጋ ሄደ፣ ተሰደበ፣ ተደበደበ፣ ቆሻሻው ኋላው ላይ እስከሚደፋ ደረሰ። ሙዝ እሱ አይደለም ሌላ ይቅርና ያቺ ወፍራማ ዘመድ ነኝ ምን ጥስየው የምትለው እሷ ራሱ በጥፊ ስንቴ ነው በሙዝ በምን በጥፊ በምን ስንቴ ነው የተደበደበው? በእሷ ተደብድቧል፣ በሌላ ሰው ተደብድቧል። አረ አብርሃም የቻለው መድኃኒዓለም፣ አረ መድኃኒዓለም አባቴ እንዴ! የእሷን ጥፊ የሌላውን ሰው ጥፊ ይሄ ሁሉ እያዩ ግን ዘመዶቹ አንድ ቀን ተንፍሰው አያውቁም። ሩታ ትክክል ናት ነው የሚሉት። እኔ እዛ ጋ የአብርሃም አይመስላቸውም መሰለኝ። በጥፊም ሲመታ አብርሃም አይመስላቸውም። የሆነ እንጨት ነገር የምሰላቸው የሆነ ያንን እያሳለፉ ሩታ ምን እያደረገች ነው፣ ሌላው ምን እያደረገ ነው እያሉ ነው መሰለኝ የሚያዩት እንጂ ቁጭ ብሎ ቪዲዮም በስርዓቱ ያዩ ሰዎች ለምን ማለት አለባቸው እኮ። ለምን እንዴ? ምስቱን ስለወደደ ምስቱን ስላፈቀረ
በሙዝ በጥፊ በምን እየተባለ እንደ ውሻ በሷ ምክንያት እንዴ? እና ታዲያ ምኑ ጋ ነው አሁን ታዲያ እቺ ልጅ የሱ አፍቃሪ ሆነ አሁን እኔ ከሱ ጋር መኖር ፈልጋለሁኝ እኔ ከሱ ጋር መሆን ፈልጋለሁ ብላ ቅን እያለች እንደ ስቲክን የመጣችብን ምን ማለት ነው? ቀልድ ነው እንደ የሰው ህይወት? የአንድ ቀን እኮ ደስታ እኔ አንድ ቀን እውነቴን በጣም በቃ የሆነ አንድ ቀን ደስ ካለኝ በሰከንድ ውስጥ ደግሞ ደስታ የሚነጥቀኝ ነገር የሚመጣ ከሆነ ምንድን ነው የሚያደርግልኝ? እኔ ትላንትና ውሻ አድርጋ አባራው መቀደምታ ትላንት ደግሞ በጠዋት ተነስታ እኔ ከሱ ጋር መኖር ፈልጋለሁ። ምን ቀምረሽ ነው የመጣሹ? እኔ ካሁን በኋላ ስለሆነም አጠገቧ እንዳደርስ ተጠንቀቃት ነው ምን ይመልክ። ስትሄድ ራሱ በጋርድ ቦርድ ነው ምንድን ነው የሚባለው በእንደዛ ነገር እየሄድክ ለምን እንዳትነካክ፣ የሆነ ነገር ካስነካችክ አይታወቅም። ነግሬሃለሁ አብርሃም፣ ራስን ጠብቅ መኖር ከፈለክ። እኔ ደግሞ የገረመኝ ላያሽ ሁሉ አልፈልግሽም ለልጄ ስል ነው እንጂ ስል እንዴ የዚናል አልኩኝ። የዚናል እውነት እንደዛማ ከሆነ እኛንን ያልነቃ ነው እኔ ያልኩት። ትቀናለክ እንዴ ሰው ከጎና ሲሆን ምናምን እያማረባት መጣ። ካንተ ጋር ካለሽ ጊዜ ምናምን አሁን አማረባት። እንዲያምርባት ቆንጆ እንድትሆን እኮ ያደረጋት እሱ ነው። እሱ ስለተንከባከባት፣ እሱ እኮ ቦታ ስለሰጣት፣ እሱ እኮ በቃ የልጄ እናት ናት ብሎ ስለተንከባከባት እኮ ነው ያማረባት እንጂ ከመሬት ተነስታ አላማረባትም። ገባችሁ? እድሜ ለአብርሃም ትበል። እኔ እኮ ከዚህም በፊትም ብያለሁኝ። አንተም ታውቀሃል ምናምን። ኧረ አንቺንስ የሰላም ያርግልሽ። እኔ ሌላ ምንም ልልሽ አልችልም። እግዚአብሔር የሰላሙን ያርግልሽ፣ ሰላሙን ያቅርብልሽ። ተረጋጊና አሁንም ልጅሽን አሳድጊ ነው እኔ የምልሽ እንጂ ከአብርሃም ጋራ እንዳታስቢው። አብርሃምም ከሆነ እውነት ይሄ ቪዲዮ እንደው እንደምንም እንደ መድኃኒት ሆኖ አጠገብ ከደረሰ ቁጭ በልና አዳምጥ፣ ቁጭ ብለክ እሺ። መቼም ማንም ሰው ያንተን ህይወት አይኖርልህም መቼም። ስለዚህ እኔ ከሄርሜላ ጋር ሁን አትሁን አይደለም እሱ መፍትክ ነው። ከዚችኛም ጋር ሁን አትሁን አይደለም መፍትክ ነው። ግን የሚያዋጣህን የሚበጅህን አንተ ራስህ ነህ የምታውቀው። ቡዜ መታ ያንተን ህይወት አትኖርልህም። ኤፍሬም መጥቶ የሱን ያንተን ህይወት አይኖርልህም። ዴቭም ከሆነ መጥቶ ያንተን ህይወት አይኖርልህም። እሷ የምላስ ሰውና የጥርስ ሰው ናት። የሆነ ታውቃላችሁ፣ ምስጥ የሆነ ምስጥ ውስጡን እየቦረቦረ ምስጥ የማይቦረቦረው ነገር የለም። ግንድ እንደው ይሄ ምንድነው ፋስ የማይቆርጠውን እነሱ ቦርቦሮ ይቆርጡታል። ስታችሁ ምስጦች እንደው ይሄን ነገር እንደዚህ ያደርጋሉ ብላችሁ የምታስቧቸው ማለት ነው። ስለዚህ እሷ ምስጥ ናት። ስለዚህ ወንድሜ ተረጋጋና አስብበት፣ የራስን ህይወት ኑር። እኔ አሁን ባለውበት ደስተኛ ነኝ። ሄርሜላ እንደምትወደኝ እያወቅኩኝ ያኔ ጥያት ሄርሜላን ሄጄ እሷ እንጆ እያረኩብክ ነው እየተዝናናውብክ ነው ያለች ናት። አሁን ደግሞ ምን አስበሽ ነው የመጣሽው? እውነት አንቺ የኔ ሰላም አትፈልጊም ማለት ነው አላት እና እውነቱን ያለው እና ስለዚህ ራስህን ጠብቅ። አሁንም ቢሆን ከሷ እንደው ራቅ ከቻልክ። ካሁን በኋላም በቪዲዮም በምንም ባትገናኝ እኔ ደስተኛ ነኝ። ልጅህንም እኔ እንዴት ሆነክ ነው የምታይ? ወይ ደግሞ ልጅህን አታይ ምናምን ልትል ትችላለህ። ልጅህን በፖሊስ እንትን እያልክ እየሄድክ ታያለክ። እንደዛ አርግልሃለሁ ወንድም አለምዬ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ፣ ውድ ኢትዮጵያኖችና ኤርትራውያኖች ሰላማችሁ ይብዛልኝ ባላችሁበት። ለዚህ ቤት ለድጋሚ ነግራችኋለሁ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ፕሊስ። እንደው ላይኳን ነካ፣ ሼር የምትለዋንም ነካ፣ ሰብስክራይብ የምትለዋንም ነካ እያደረጋችሁ አበረታቱኝ ውዶችዬ። የእናንተ ድጋፍ የእናንተ ቪዲዮዬን ማየት እናንተ ስታዩልኝ እኔ ትልቅ ደረጃ ላይ እደርሳለሁኝ። ተስፋዎቼ እናንተ ናችሁ። እንደው ሰብስክራይባንም እያደረጋችሁ አበረታቱኝ እላችኋለሁ ውድ ተመልካቾቼ። ሰላም ለሀገራችን ኢትዮጵያ፣ ሀገሬ ለዘላለም ኑሪልኝ። ወድሻለሁ ሀገሬ።